አንዳንድ ሰዎች ይዘነጋሉ እንደ ዘበት። ሕያውነት ያለው ታሪካቸው ከካፍቴሪያና ከባልኮኒ እንዲህ ነበር ከሚል ተረት ከፍ ሳይል፣ ወረቀት ሰማይ ላይ ኮከብ ሕይወታቸው ሳይጻፍ፣ ብራና ቀፎ ላይ ማር መሰል ምስላቸው ሳይቀለም፣ ክንፋም ደራሲያን ዘንግተዋቸው፣ ውበት ናፋቂ ሰዓሊያን ቸል ብለዋቸው፣ የአድማጩን መዳፍ በአንደበት ላይ ማስቀመጥ የሚችል አስገራሚነታቸው በግድ የለሽነት ተዘንግቶ፣ አስቀድመው እነርሱ ቀጥለውም ታሪካቸው ሕይወት መዳፍ ላይ እንደ ቅዠት እይታ ይሆናል ተረስቶ። ምክንያቱም ይሄ ህልም መሰል ዓለም ለእንዲህ አይነቱ እውነተኞች ጆሮ ዝግ ነውና፣ ምክንያቱም ይሄ የአመንዝራዎች ዓለም ለእውነተኛ አፍቃሪዎች አይኖቹ ክዱን ናቸውና፣ ምክንያቱም ይሄ ኤሊ ዓለም ለሕይወት በክንፋሞች መጠን አይደለምና፣ የዚህ ዓለም መጠኑ በሌብነቱ አንቱ ለተሰኘ ሰርቆ በማግኘቱም ለሚጨበጨብለት ከድሆች ጉሮሮና ጉረኖ መንትፎ በገነባው ሰማይ ጠቀስ ሕንፃ ለተመሸገው ነው። ይህ ዓለም ለእንዲህ አይነቶቹ እንጂ በየጥጋጥጉ ላሉት ለአንዳንዶቹ አይደለም። በየጥጋጥጉ ጥቂቶች አሉ፣ ከብዙዎች የተለዩ፣ ጸጥ ያሉ ሲመስለን፣ የሌሉ ሲመስለን፣ ተሰምቶ የማይጠገብ ውብ የሆነ የግላቸውን ዜማ ዘምረው የሄዱ፣ ደብዛዛ ሲመስሉን በሕይወት ሰማይ ላይ ከብርሃን ይልቅ ያንጸባረቁ። ለምሳሌ ፕሮፌሰሩ ባለፈው ወር የካቲት አጋማሽ ላይ ብዙ ሕዝብ የተገኘበት የቀብር ስነ ስርዓት ላይ ተገኝቼ ነበር። ብዙ ጊዜ ለቅሶና ሰርግ ላይ መገኘት ባልወድም እዚህ ነፍሰኛ ፕሮፌሰር ሽኝት ላይ ግን ነበርኩ። የጥቂት ጊዜ ሕይወታዊ ትዝታዎችን በእንባዬ መሃል ስላሴ አጸድ ውስጥ ለመጣል። የቀብር ስርዓት ከተፈጸመ በኋላ 37 ክረምት ካገለገሉበት ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ የተወከሉ አንድ ፕሮፌሰር የሰውየውን የሕይወት ታሪክ ያነቡ ጀመር። አንደኛ ደረጃ ትምህርታቸውን በገሌ ትምህርት ቤት ተማሩ። ሁለተኛ ደረጃ ትምህርታቸውን በእንቶኔ ትምህርት ቤት ተማሩ። ከዚያም በቀድሞ ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ በማዕረግ ከተመረቁና ከጥቂት ዓመታት አገልግሎት በኋላ ዶክትሬታቸውን ለመስራት ወደ ሚችጋን ዩኒቨርሲቲ ተጓዙ። በዚያም በላቀ ማዕረግ ተመርቀው እዚያ ዩኒቨርሲቲ ለበርካታ ዓመታት አገልግለው ከለውጡ በኋላ እናት ሀገራቸውን ለማገልገል ወደ ኢትዮጵያ ተመልሰው ሲያስተምሩ ኖረው የካቲት 12 2005 ዓ.ም ከዚህ ዓለም ተለዩ። ፕሮፌሰሩ ጋብቻም ልጆችም አልነበሯቸውም። አብዝተው የኔ ትዳር ኢትዮጵያ ናት ይሉ ነበር። ይህ አባባላቸውም በብዙ የጥናት ጽሑፎቻቸው ላይ በቀጥታና በተዘዋዋሪ ተገልጦና ተጽፎ ይገኛል ይላል የተነበበው። የኔ ልብ የታመመው እዚህ ጋር ነበር። በ5 ገጽ ላይ የሰፈረው የፕሮፌሰሩ ታሪክ እውነት ቢሆንም የሰውየው ታሪክ ግን አልተጻፈም ነበር። ሰውየው በፕሮፌሰሩና በእውቀቱ እኒህ ሁሉ ታሪኮች ቢኖሩትም በሰውነት የኖረው ገናን ታሪክ ግን ከሰው ልጆች ጆሮና ዓይን የተጋረደና የተከደነ ነበር። እነሆ ሰውየው። ከትውውቅ ጊዜያቶቻችን በመሃለኛው እኔ ጽፌ ያጠናቀቅኩት የመሰለኝ ሐሳቦች የሚል አጫጭር ጽሑፎችን ለመስጠት ተቃጥረን ከ6 ኪሎ ወደ 4 ኪሎ ቁልቁል እየወረድን ነው። ጊዜው የፀሐይ ማረቢያ በመሆኑ ዝግተኛ እርምጃ እያደረግን 4 ኪሎ ኮርዲያል አካባቢ ስንደርስ ሰውየው ቆም አለ። ምን ነው አልኩት። ኦሆድ ያሉትን 2 ወጣቶች አያቸው አለኝ። አይኖቼን እርሶ ወደሚያይበት አቅጣጫ አነሳሁ። አንድ ጎበዝ አንዲት መልከኛ ቀይ ውብ ሴት እግር ስር ተደፍቶ ጫሟን እያሰረ ነበር። እኔም ብዙ የገረመኝ ነገር ስላልነበር ምን ነው ገረመህ አልኩት። አተኩሮ እያየኝ ገረመህ ሆይ? እንዴት አንተን አልገረምህም? እንዴት አንተን አይገርምህም? የባለቅኔ አይን የለህም ማለት ነው። እንዲህ አይነት ድርጊት እንኳን በዚህ ዘመን በእኔ አባትና እናት ዘመንም አልነበረም። የኔ አባት ደብተራ ነው፣ ያውም ሊቅ የተመሰገነ 4 አይና። ግን አንድም ቀን እናታችንን በዚህ መልክ ሲንከባከባት አይቻል አውቅም አለ። ጋሼ ይሄ ምን ይደንቃል? አታምነኝም እንጂ እኔ የፍቅረኛዬ ነገር አጥቤ ያውቃለሁ ብዬ ጨዋታዬን ሳልጨርስ አምናለሁ፣ ግን ለብቻችሁ በቤት ውስጥ ምናምን ሊሆን ይችላል። በአደባባይ ኬክ ቤት በራፍ ላይ ግን አላምንህም፣ አታደርገውም። አየህ እኒህ ፍቅረኞች ይህን ዘመን አልፈውታል። ይህ ዘመን ለእንዲህ አይነት ትህትናና ለእውነተኛ ፍቅር መጠኑ አይደለም ብሎኝ ዘውትር እንደሚያደርገው ወደ ሰማይ ቀና ብሎ ይህንን በማየቴም ራሴን እንደ ዕድለኛ ቆጥረዋለሁ
ብሎ መንገዳችንን ቀጠል። ከጥቂት የዝምታ ጉዞ በኋላ እኔ ምልህ ጋሼ፣ ይሄ አሁን የፍቅረኛውን ጫማ ሲያስር የነበረውን ሰው ሁልጊዜ እዚህ ቦታ አየዋለሁ፣ ያውም ለበርካታ ዓመታት። ወንድሜ ሲማር እዚህ ነበር፣ እኔም ስማር እዚሁ ነው። ሲሰራ ሲወጣ ሲገባ አይታይም፣ ግን እንዳማረበት ሙሉ ቶክሲዶን እንደለበሰ ኬክ ቤት በራፍ ላይ እዚቹ ሞናሚ አቋረጠኝ። አየህ፣ አሁን ስታወራ ሀበሻ መሆን ጀመርክ። ያቺ በስሜት የተጋባችብህ ምቀኝነት ሾለከች። ምክንያቱም ያወራኸኝ ማንነቱን በማወቅ ሳይሆን ሁኔታውን በመታዘብ ነው። ይሄ ሰው እብድ ወይም መናኛ ቢሆን ያን ያህል ባላስተዋልከው። በከተማዋ የእርሱ አይነት ብዙዎች አሉ። እርሱን ለየት የሚያደርገው ግን የሀበሻን መሸነፍ ያውቃል። ይኸውም በማንም ሰው አይጋበዝም፣ ሁሉንም ሰው ይጋብዛል። ነጠላ ወዳጅ የለውም፣ ስለዚህም ነጠላ ጠላት የለውም። ወሬውን በመገረም ካሰላሰልኩ በኋላ ታውቀዋለህ እንዴ አልኩት። ብዙ ዘመን ሆነን፣ እርሱንም ባለቤቱንም አውቃቸዋለሁ። ሁለቱም ሙሉ ናቸው። አንዳንድ ጊዜ ቢሮዬ መጥተው ይጠይቁኛል። እኔ ረሳሁትን የልደት ቀኔን አስታውሰው ቶርታ ያስጋግሩልኛል። አሁን ከማያቸውና ከማውቃቸው ጥንዶች ይለያሉ፣ ከፍም ይላሉ። አንዳንዴ በዚህ ሳልፍ ሳያቸው የድሮ የወጣትነት ጓደኛዬን ያስታውሱኛል። የሴቷ የንባብ ብቃት ሄሎምን ያስታውሰኛል። የወንድየው ወጣትነት፣ ሙሉነትና በራስ መተማመን ወደ ሀፓ ዘመኔ፣ ወደ ጉብዝና ማንነቴ ይወስደኛል። ይህን ያህል እየተዋወቅን ላጉል ሰላምታ እንዳንልም እኛ ትንሽ ማውራት ከጀመርን ጊዜ አይበቃንም፣ ሰዎች አይታዩንም። ስለዚህ በአይን ተጠቃቅሰን በቅንድብ ከፍ ዝቅ አድርገን እንሰነባበታለን። እኔም ግሮሰሪ እንዳይረፍድብኝ። ጆሊ ባርን እየታጠፍን ነው። ምንም አይነት ድምፅ በመሃላችን የለም። እኔ ታላቅ አግርሞት ውስጥ ወድቄያለሁ። አዲስ አበባን አያታለሁ እንጂ አላውቃትም፣ እመለከታታለሁ እንጂ አላስተውላትም። እነዚህ በየጥጋ ጥጉ ያሉት ከዋክብቶች የባህሪያቸው ህቡነት፣ የከተማው ጩኸት ያፈነው ማንነታቸው እያስገረመኝ፣ አብሬ የምጓዘው ሰው ታላቅነት ነገሮችን የሚያይበት አይን እያስቀናኝ እየተጓዝኩ ነው። ጫማ የሚያስረው ስራ ፈት ሊቅነትን ጭምር የሰውየውንና ይሄ ከጎን ያለውን ፕሮፌሰር ህይወት ማወቅ አማረኝ። ምክንያቱም ዛሬ አዲስ ነገር ስለ እርሱ አውርቶኛል። ሄሎም የሚል ስም ሰምቻለሁ። ይሄ ድል ሳያመልጠኝ መጠየቅ አለብኝ። ሄሎም ማናት? አሁን ከቱሪስት ሆቴል ጀርባ 4x4 ከሆነች ግሮሰሪ ውስጥ ባልኮኒ አጠገብ ተቀምጠናል። ቤቷ ብዙ ምሁራንና ደራሲያን ስለሚሰበሰቡባት ዶክተር ቤት ትባላለች። ረዥም ጥቁር ወፍራም ሰውዬ ብላክ ሌብል ውስኪ ለፕሮፌሰር ቀዳለት። ይህም ብላክ ሌብል አንተ ጠጣው አለኝ ብርጭቆን ወደ እኔ እያስጠጋ። ለምን አንተስ? እኔ ዛሬ መጠጣት አላማረኝም። ትላንትና ብዝቼ ጠጥቼ ስለነበር ዛሬ ማረፍ እፈልጋለሁ። አሁን ያማረኝ ውሃ ነው። ውሃ ብሎ ውሃ አዘዘ። ውሃውን ወደ ብርጭቆ ገልብጦ ግማሽ ድረስ ከጠጣለት በኋላ በኃይለኛው እየተነፈሰ ውሃ አልተረገመም አለኝ። እንዴት እንዳልተረገመ ማወቅ ስለፈለግኩ እንዴት አልኩት። በአዳምና በሔዋን ምክንያት ፍጥረት ሁሉ ሲረገም፣ የአትክልትና የእንስሳት ጣዕም እንዲቀንስ ሲደረግ፣ ለበረከት የነበረው ሁሉ ለሕመምና ለሞትም ጭምር እንዲሆን ሲደረግ፣ ውሃ ግን ከገነት ሲወጣ ሕይወት ብቻ ሆኖ ነው። የአምላክ እስትንፋሱ እንጂ እርግማኑ ውሃ ላይ አልደረሰም። ከእግዚአብሔር መንበር ስር የሚፈስ አንድ ነገር ቢኖር ውሃ ነው። የሰው ልጅ ሁሉ እኩል ወደዋለሁ የሚለው ነገር ቢኖር ውሃ ነው። የሰው ልጅ ሁሉ ቀምሼው አላውቅም ሊለው የማይችለው ነገር ቢኖር ውሃ ነው። በየትም ስፍራ መልኩ አንድ አይነት የሆነ ነገር ቢኖር እርሱ ውሃ ነው። ውሃ የንጹህ ፍቅር፣ የልዑል ሐሳብና የመንፈሳዊነት ተምሳሌት ነው። የእግዚአብሔር መንፈስ በውሆች ላይ ሰፎ ነበር። ስለዚህ ውሃ ቅዱስ ነው። በውሃ ላይ እርግማን የለም። የአምላክ መንፈስ ማረፊያ ነውና። ግማሽ ላይ ሌላ ግማሽ እየሞላ ሄሎም በማናቸውም ጊዜ ከውሃ ተለይታ አታውቅም። የገላዋ ጠይምነት በራሱ ወይራ ዘይት ፈሶበት ውሃ እንደተነከረ አይነት ነው። ወዛም ጠይም ነበረች። ስትበላ ከጎኗ ውሃ አለ። አልፎ አልፎ አልኮል ስትጎነጭ ከጎኗ ውሃ አለ። ከግል ላይብራሪ ውስጥ ተቀምጣ ስታነብ አጠገቧ ውሃ እንጂ እንደ ብዙዎች ሲጋራ አታስቀምጥም። መጽሐፍ ቤት እንደ መቅደስ ነው የሚል ብሂል ነበራት።
ግን ምን ያደርጋል፣ እዚህ ምድር ላይ በረጅሙ ማለም እንጂ አርዝሞ ማረጋገጥ ፉርሽ ነው አለ። እንዲህ አይነት መራር ጨዋታ መሃል ከጨዋታው ባለቤት በቀር የጨዋታው ተናጋሪ ዝም ቢል የተሻለ ስለሚሆን ዝም አልኩ። ዝምታዬ ግን እንዳይሰማ ፊቴ የተቀመጠውን ብርጭቆ አነሳሁና የመጀመሪያውን ተጎነጨሁ። ጥቂት መንገድም ስላደከመችኝ ውስኪው ውሃ ቢሆን እየተመኘው ወሬው ቀጠለ። ሄሎም የመጀመሪያ ፍቅረኛዬ ናት፣ የመጨረሻዬ። ሄሎም እዚህ ውስጥ ናት። በቀኝ መዳፉ ልቡን እየደቃ እዚህ ውስጥ ናት። እዚህ መኖርን ከጀመረች እዚህ መኖር ሳታቆም ይኸው 40 ምናምን ዓመት ሞላት። ከዚህ ማንም ሳያስወጣት መኖሯንም ማንም ሳያውቅ እዚህ ናት። ስለ ሄሎም እንዲህ ካለ አጋጣሚ በቀር ብትጠየቅም አላወራም፣ ተጠይቄም አላውቅም። ምናልባት ለብዙ ሰዎች እኔ መጽሐፍት ውስጥ የመነንኩ ባህታዊ ልመስላቸው እችላለሁ። አይደለሁም። ሰውየውን እኔን ማንም አያውቀኝም። ብዙዎች የሚያውቁት ፕሮፌሰሩን ነው። በሕይወት ውስጥ ያለኝ ታሪክ ግን በእውቀት ጎዳና ከተጓዝኩበት ከአብዮተኛነቴና ከምሁርነቴ ከአሰላሳይነቴ የሚሰፋል፣ ይረቃል፣ ይርቃል። ብዙ ሰዎች ስለሚፈሩኝ ይሁን ስለሚያከብሩኝ አሊያም ምን አገባችሁ ልላቸው ስለምችል ብቻ ባላውቀው ምክንያት ለምን ብቻዬን መኖር እንደመረጥኩ፣ ለምን ማግባት እንዳልፈለግኩ፣ ለምን መውለድ እንዳልፈለግኩ ጠይቀውኝ ያውቁ። የብዙዎቹ ወሬ አካዳሚካል ነው። ወደ መሬት ወርዶ ወደ ሕይወት አይቀየርም። የዘመናት ባልንጀራዬ ዶክተር ፍቃድ እንኳ ጠይቆኝ አያውቅም። አንዳንዴ ሰው መሆኔን ይዘነጋሉ። እኔ ግን ሰው ነኝ። ሰው በብርጭቆ ያለው የውስኪ መጠን ከአንድ ጉንጭ አያልፍም። ያለውን ጨርሼ ባዶ ብርጭቆ ከማስቀምጥ ብዬ ብርጭቆውን እያሽከረከርኩ የዚህን ሰማይና ሰማያዊ ውስኪ ጨዋታ እያመነዠኩ ጨዋታውን መቀጠሉ ባይቀርም ጨዋታው ውስጥ መስማት የምፈልገውን ነጥብ ለማግኘት ሰውየውን ወደ ጉድጓድ ለማቅረብ ጠየቅኩት። ሄሎም ላይ ምን ተከሰተ ብዬ። ክስተቱ ሄሎም ላይ ብቻ አላበቃ፣ እኔንም ይዞኝ ሄደዋል። አየህ፣ እኔና እርሷ አብረን መኖር ከጀመርን ከ3 ዓመታት በኋላም ሄሎም በዶክተር ትዕዛዝ አንድ ነገር ተከለከለች። እስካሁን ድረስ ስንጫወት አይኑ ጥግ የሚቆመውን እንባ ቅንድቡ ስር ይመልሰው ነበር። አሁን ግን አልቻለም። በስተቀኝ በኩል በአፍንጫው ጥግ የእንባ ዘለላ ወደቀ። ወደ ኮቱ ኪስ ገብቶ መሐረቡን እያወጣ ሄሎም ማርገዝ ተከለከለች። ካረገዘች ልትሞት እንደምትችል ተነገራት። መጀመሪያ ደካማው እንዳድርጋኝ ገምታ ነበር። የምተዋት የማገላት ልጅ ፈልጌ ወደ ሌላይቱ የምኮበልል። ደግሞም ሊሰማት ይገባል። ምክንያቱም ጎበዝ ተማሪና መልከ መልካም ስለነበርኩ ብዙ ሴቶች በዙሪያ አይጠፉም ነበር። እኔ ግን ከሄሎም ሌላ ለስሜቴ መክፈያ እንኳ ከአንዷም ሴት አልተኛሁም። እንኳን ያኔ አሁንም ድረስ አየሁት። ካጠገብ ያለው ሰውዬ ይሄ 60 ምናምነኛ ክረምቱን የደፈነው ፕሮፌሰር ለ30 ምናምን ዓመት ከሴት እቅፍ ውጪ ነበር። ምክንያቱም በሕይወቱ ውስጥ ከእርሷ ሌላ ማንንም እርም ስላለ። ግማሽ የቀረውን ውሃ ከጨለጠ በኋላ ከ3 ዓመት የአፓርትመንት ቆይታችን በኋላ ቅዳሜ ቀን ትሪያኖን እኔና ሄሎም ምሳ በልተን ዋይን እየጠጣን እንዲህ አለችኝ። ዮ ዛሬ እምቢ የማትለኝ አንድ ጥያቄ ጠይቀሃለሁ። ለአንተ ሳልነግር ማድረግ እችል ነበር። በዚያ መንገድ መሄድ ግን አልፈለኩም እና እሺ ትለኛል። ብዙ ጊዜ በስም ያጠራኝም አሳጥራ ዮ ነው የምትለኝ። ሌላ ሰው ቢሆን አልፈቅድለትም ነበር። እርሷ ላይ ግን ያምራል ዮ ስትል። አንዳች ሙዚቃ ነገር ታስመስለዋለች እና እኔም ግራ በመጋባት መቼም ምንም ይሁን ምን አንቺንም ቢልልሽ የምችለው አንዳችም ነገር የለም፣ ጠይቅኝ አልኳት። እንውለድ አለች። እንውለድ። መቼም ከዚህ ዓለም ጠቢባን የክርስቶስ ይበልጣል። ሕይወት እነርሱም ባይመክሩን አጭር ናት እና ግድ የለህም፣ እግዚአብሔር ያውቃል፣ ማርያም አለች። እንውለድ። አምላክን የማከብር ለሃይማኖት ግድ የሌለኝ መሆኔን ታውቃለች። ግን እምቢ ልላት ጨነቀኝ፣ እሺም ልላት ከበደኝ። ከኔ መስማት የምትፈልገውን ቃል መስጠት ስላለብኝ እሺ አልኳት።
እሺ ስላት ድምጼ ስስ ነበር። እሺ ስላት ከዓይኖቼ መንታ እንባ ይፈስ ነበር። እንደዚያ ቀን ተደስተን አናውቅም። እንደዚህ ያለሊት አንብተን አናውቅም። ምክንያቱም የቆምነው በእግዚአብሔር ፍቃድ ላይ የተመሰረተ ሕይወትና ሞት መሃል ስለነበር። ሄሎም ባረገዘች በ9 ወር ከ17ኛው ቀን ሌሊት 8 ሰዓት ከሩብ አካባቢ ክፉኛ ቃሰተች። ሰውነቷ በመላ ላብ ነበረ። በቤት ውስጥ የነበርነው እኔ የእርሷና ታናሽቷ ነበር። እየተያየን ልጃችንን በማህፀን እንደተሸከመች አረፈች። ሳቂቷ ሄሎም ስታርፍ ከጎኗ ውሃ ነበር። የቅዱሳን ተምሳሌት ውሃ ካልጋዋ አጠገብ ነበር። ስለ እርሷ ሳወራ ውሃ መጎንጨት እወዳለሁ። አፌን በውስኪ አሳድፌ ቅድስቲቷን የግሌን ታቦት መዘመር አልወድም። አሁን ግን ውስኪ አማረኝ ብሎ የልማዱን የዘውትር ብላክ ሌብል አዘዘ። ስለ እውነተኛ ፍቅር ሞት ከተከፈለ እንዴት እኔ ሕይወትን ማስቀጠል በሚል ቀላል ፍልስፍና ክቡር ሞትን በሕይወት አረክሳለሁ? ሕይወትስ ያን ያህል ብርቱ መሆን ካልቻለ መኖር ትርጉሙ ምኑ ላይ ነው? ፍቅርን ትዳር የሚያረክሰው ስለሚመስለኝ አላገባሁ። እንኳን ማግባት ከሄሎም ሌላ ሴት አላቀፍኩም። እርሷ እዚህ ልቤ ውስጥ ሕያው ናት ብሎኝ ውስኪውን አነሳ። የፕሮፌሰሩ የሕይወት ታሪክ ሲነገር ይሄ ታሪክ አልተወሳም። የአንድ ሰው የሕይወት ታሪክ ትምህርትና የተቋም አገልግሎት ብቻ ከሆነ የሰው ልጅ ታሪክ የለውም ማለት ነው። የሰው ልጅ ታላቅ ታሪክ በመኖር የሆነው ነው። የፕሮፌሰሩ ወንድሞች እነ ዮሐንስ ይኸው ሲጠሩ የሰውየው የዘመናት መሃል ላይ ሆነችው ሄሎም በዚያ አስተዋሽ አልነበራትም። የፕሮፌሰሩ የአብዮት ዘመን ትውስታ በታሪክ ውስጥ ሲጻፍ ስለ ሕይወት ሞትን በውበት ዘመኗ የደፈረች የሰውየው ብቸኛ ፍቅሩ ግን ከታሪኩ መሃል ተዘንግታ ነበር። ሰው መበተን ጀምረዋል። ስላሴ ቤተ ክርስቲያን አጸድ ውስጥ እንደተቀመጥኩ ነው። በፕሮፌሰሩ ሞት ሳይሆን በሰውየው ሕይወት ውስጥ ግማሹን ምዕራፍ የምትይዘው ሄሎምን እያስታወስኩ እያነባሁና በየጥጋጥጉ የሚረሱ የሚዘነጉ አንዳንድ ሰዎችን ድርሰት ሆነው ሳሉ ሳይጻፉ ስለመቅረታቸው እያሰብኩ ያው ሆነው ሳሉ ከታሪክ በመፋቃቸው ተዘንግተው ማሸለባቸውን እያሰብኩ የእውነት ኢትዮጵያ ውስጥ ደራሲ ካለ ከዚህ በላይ ሐሳብ፣ ባለቅኔ ካለ ከዚህ በላይ እውነት፣ ፊልም ሰሪስ ካለ ከዚህ በላይ ታሪክ እያልኩ በንቶ ፈንቶ የተሞሉ የግጥም ጉባኤያትንና በዋዛ ፈዛዛ የታጨቁ ሲኒማ ቤቶችንና በደም የታጠቡ ግለ ታሪኮችን እያሰብኩ ሄሎምን የሚመስሉ አንዳንድ ሰዎችን እያስታወስኩ ስላሴ አጸድ ውስጥ የፊት አውራሪና የደጃዝማች የኮሎኔልና የጀነራል የጳጳስና የዘፋኝ አጥንት መሃል ሐውልት ተደግፌ ከኤፍሬም ስዩም የይሁዳ ድልድይና ሌሎች ሐሳቦች